ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 9 ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ራሴን በደንብ አረጋግጬ አውሪ ምንም ችግር የለውም አልኳት። ቀለል ካላት ብዬ ፊቴን ፈታ እያደረኩኝ ይቅርታ ሚኪ ብላ ወሬዋን ስትጀምር ቶሎ ጣልቃ ገብቼ ሀብትሽ በይኝ፣ ሀብታሙ ነው ስሜ ያልኳት። በስሜ እንደ ማንኛውም ሰው ፈገግ ብላለች። ደስ የሚለው ቅልል ያለች ልጅ ስለሆነች አይ እኔ ሚኪ በላይ ይሻለኛል አለች። ሳልፈልግና ሳላስበው ፈገግታ ያመለጠኝ። ስኮሳተር ተጨንቆ የነበረው ሳሚ አብሮኝ ፈገግ እያለ ነበር። ደሞ አንተን የመሰለ ውብ ልጅ ሀብታሙ የሚል ስም አብራ ሄድምሽ አለች፣ ቀልድ መሆኑን ለማሳወቅ እየሳቀች። እኔም እኮ እሱን አስቤ ነው የቀየርኩት አልኳት ፈገግ ብዬ። እሺ ወደ ሀሳቤ ልመለስና እኔ አንተ ምንም ብትሆን አይጨንቀኝም፣ ካስቀየምኩ ይቅርታ። ግን እኔ አንተን የሳልኩበትና ያየሁህ ቦታ ስላልተገጣጠመልኝ ብቻ ነው እንጂ አንተን የወደድኩህ ማለቴ ብላ ከወብላ እጆቿን እያወራጨች የወደድንህ በአንተነትህ ነው። እኔ አንተን ስለምትኖርበት ቤት ሰፈርና መንደር ምንም አይጨንቀኝም። ሲጀምር ማንም ተንደላቆ ይኖረ የለም። አባዬ አንተ ካለህበት ሁኔታ የከፋ ቦታ ላይ አድጎ አሁን ላይ ደግሞ ብቻ ሁሉንም ታውቀዋለህ። አንተ ሁሉንም አሟልቶ የሰጠህ እኮ ነህ። በጣም ውብ ነህ። ጸባይ፣ ለመስራት ፍላጎት አለ፣ ቋንቋ ትችላለህ፣ ቁመናና አለባበስ ብላ ዝም አለች። ቋንቋ ያለችው እንግሊዝኛ ቋንቋን ቀለል አድርጌ መጠቀም እንደምትችል አስተውላ ይመስለኛል። አለባበስ፣ ቁመት ስትል ሞዴሊንግ እንድማር እየነገረችኝ ይመስለኛል። ግን በጣም ውብ ነህ፣ ሁሉን አሟልቶ የሰጠህ እንዲሁም የወደድኩ የሚሉት ቃላቶች እኔና ሳሚ ፈገግ ብለን እንድናያት ያደረገ ንግግር ይመስለኛል። ሳላስበው በንግግሯ ተስቤ ነበር። ህመሜን የምር ሙሉ በሙሉ የለቀቀኝ ይመስለኛል። ደስ እያለኝ ነበር። በተለይ ደግሞ እኔ እንደዚህ ትለኛለች ብዬ የጠበቅኩት ነገርና እሷ ላይ ያየሁት ነገር ምንም ስላልተገጣጠሙ ደስ ብሎኛል። ሀብታሞች እንደዛ ያስባሉ ብዬ ስለማላስብ ተገርሜ ነበር። ሳናስበው ሶስታችንን በፈገግታ ተሞልተን ሳለ የሳሚ ስልክ ጠራ። ሳሚም ቶሎ ከተቀመጠበት ተነስቶ ለማውራት ሄደ። ንዴቴ በአንዴ ቀለል ብሎ በፈገግታ ስመለከታት አይኖቿ እኔን ላለማየት ማማተር ጀመሩ። ለእኔ ያለሽ ፍቅር አባትሽ ፊት እስከመናዘዝ ያደርሳል ማለት ነው አልኳት በፈገግታ ተሞለች። ኧረ እንደዛ አይደለም እያለች ሳሚ ወደኛ መጣ። ልጆች እንግዲህ ይቅርታ፣ በጣም አስፈላጊ ስብሰባ ረስቼ ነው መሄድ አለብኝ። ስትጨርሱ ደውሉልኝና መኪና ልካለሁ፣ ወደ ቤት ሂዱ ብሎን የተቻኮለ ከኪሱ የሆነ ያህል ብር አውጥቶ ለኔ ሰጠኝና የተጠቀምነውን ክፈሉ፣ ካነሰ ደግሞ ደውሉ ብሎን እየፈጠነ ሄደ። ይሄ ማለት ደግሞ እኔና ልዕልና ብቻችንን አንድ ደስ የሚል አየር ያለው ካፌ ነገር ውስጥ ተቀምጠን እየተፋጠጠን ነው። ታውቃላችሁ አንዳንዴ በጣም ራሴን እስከ መጥላት የሚያደርስ በራስ አለመተማመን ውስጥ ከቶኛል። ልክ ከማያ ጋር ስሆን ሙሉ በሙሉ ማያን እንደምወዳት ይሰማኛል። በማግባቷም ተከፍቻለሁ። ግን ልዕልናን ሳገኛት ሁሉንም ነገር ጥርጣሬ ውስጥ ተከተዋለች። ሁለታችንም ፋንታችንንም ጨርሰን ቁጭ ብለን ስንፋጠጥ የተመለከተን አስተናጋጅ ወደኛ መጡ። የሚጨመር ነገር አለ አለን። ምንም አያስፈልግም ለማለት ገና ላወራ ስል ቀደም ብላ ለኔ ማኪያቶ አምጣልኝ አለችው። በነገራችን ላይ ያን ያህል ውድ እንዳልሆነ ባውቅም ግን ቀምሼ የማላውቀው እኔ እድሌ ለመጠቀም ያህል ለኔም አልኩት። ከትንሽ ቆይታዎች በኋላ ይዞልን መጣ። መልካም ጊዜ ብሎን ሄደ። ሙሉ ሰዓቱ ልዕልና አይኖቿን ከኔ ለማራቅ የምታደርገውን ትግል እየተመለከትኩ ምስጥ ብያለሁ። ሴት ልጅ የወደደችውን ወንድ ልጅ አይን በጣም ትፈራለች። ሴት ልጅ ከወደደችህ ያንተን አይን ላለማየት
አይኖቿን ገደል ልትከት ትችላለች። በመሃላችን ያለውን ዝምታ ቀልድ ለማድረግ ያህልና ስለ ባልሽ ትንሽ ንገሪኝ እስኪ አልኳት። የምን ባል ነው ሚኪ አለች። አሁንም እጆቿን የማኪያቶ ማንኪያ ላይ አድርጋ። ባል አለኝ ብለሽኝ ነበር እኮ አልኳት። እኔም ለማወጣጣት ስለፈለኩ ኧረ እኔ እንደዚህ አይነት ነገሮች የለሁበትም አለች። የዛ ቀን ምን እንደነካኝ አላውቅም። በጣም ቀልደኛ ሆኜ ነበር። ከቤት ስወጣ የበረድኩት ሙድና እዛ እያሳየሁት ያለሁት ሙድ አይገናኝም ሁላ። ጭራሽ ብሶብኝ እና እኔ መጀመሪያሽ ነኛ አልኳት እየሳኩ። ማኪያቶው ጠረጴዛው ላይ እንደተቀመጠ በመሆኑ ምንም ባጠጣም ምራቋን ነቃት ይመስል ትን ብሏት ውሃ ጠጥታ ነው የለቀቃት። እንዴ ምን ነው ችግር አለ አልኳት። እሷም ቶሎ ብላ ኧረ ምን ችግር ጠጣና ቶሎ እንውጣ በቃ አለች። እሷ እንዳደረገችው አማሰልኩና ቀመስኩት። ሁለት የምወዳቸው ነገር ድብልቅ ነው፣ በጣም ይጣፍጣል። ቶሎ መውጣት የፈለገች ትመስላለች። ቶሎ ቶሎ መጠጣት ጀመረች። እኔም ቶሎ ጨረስኩኝና ሂሳብ መጣ። የመጣው ብር ሳሚ ከሰጠኝ አንፃር ትንሽ ነበር። በእኔ በኩል እናቴ በቀላ አንድ ጊዜ ምግብ የወር ወጪዋን እንደምታወጣ ብሰማ እንደማታናገረኝ አውቃለሁ። ከሳሚ ብር ላይ ብዙ መትረፉ ግን ደስ አላለኝም። ከዛ ቲፕ አስቀምጠን ወጣንና በር ላይ እንኪ ለሳሚ ስጭ ብዬ ብሩን ስሰጣት ልትቀበለኝ ፈቃደኛ አልሆነችም። አያገባኝም ራስ ስጠው፣ ሲቀጥል ደግሞ ገና ግብዣው መቻለቀ ትጋብዘኛለህ ብላኝ አረፈች። አስቡት በአባቷ ብር እኔ ስጋብዛት። መኪና ጥሩ ብሎም ቢሄድም እኔ በየቀኑ በእግሬ የምመላለስበት መንገድ ነውና ቅርብ ነው። በዛም እያወራን እንሄዳለን ብያት መንገድ ጀመርን። ልክ የሰፈራችን መታጠፊያ መንገድ ላይ ስንደርስ ከእሷ ጋር እያወራን ከት ብዬ ስቂ ቀና ስል ማያን ከፊት ለፊቴ ወደ እኔ ስትመጣ አየኋት። በሰዓቱ ሳናስበው ከልዕልና ጋር ተቀራርበን ነበር። ከቤቱ ስንወጣ ራሱ እየተሳሳቅን ነው እና ፊት ለፊቴ እሷን ሳያት ያገጠጠው ጥርሴ ባንዴ ሽሽግ አለ። ፊት ለፊቴ ስንገጣጥ የማያ ፊት ላይ ያየሁት ድንጋጤና የመሰበር ስሜት አስተውዮ ነበር። ከኔ በላይ ደግሞ ልዕልናም በሆነ አስተያየት ተመለከተቻት። ምን ሆና ነው ብዬ ፈራሁ። ከዛ በፈጣጣ ወደኛ መጣች። ልዕልና ከዚህ በፊት አይታ ስለማታውቅ መጣ። ፊት ለፊቴ ስትቆም ግራ በተጋባ ፊት ዞር አየች። እኔም ግራ ተጋብቼ በዝምታ ስመለከታት ነበር። እሷ ናት ልጅቷ አለች። ጭራሽ ደግሞ ከኔ መልስ የጠበቀች ነበር። ምን ማለት እንዳለብኝ የማላውቀው እኔ ሁለቱንም በየተራ ተመለከትኳቸው። አይናቸውን እኔ ላይ ተክለው ምላሽ ጠብቃሉ። በዝምታ የመጽናቴን የተመለከተችው ማን ንገረኝ፣ እሷ ናት አይደል? እኔን ሳታድነኝ ጥለኸኝ የመሄድህ ምክንያት እሷ ናት አይደል? በፍቅር የጣለችህ ከኔ ያራቀች እሷ ናት? እሷ ናት ክብሬና ማንነቴ ልስጥ ባልኩኝ እምቢ እንድትል ያደረገችህ? የሆነውንም ያልሆነውንም ቀበጣጠረች። የኔ መልስ አሁንም ዝምታ ቢሆንም ልዕልና ግን በሰማችው ነገር የተደሰተች ይመስል ፍልቅልቅ እያለች ነበር። ከኔ መልስ አለማግኘቷ ሲገባት ራሷ መልሳ ለነገሩ ልክ ነህ፣ እሷ ከኔ በላይ በጣም ቆንጆ ናት አይደል? በዛ ላይ የሚያምር አለባበስ አላት። የሀብታም ልጅ መሆኗን እገምታለሁ። በዛ ላይ ደግሞ አንተ እንደምትወዳት እሷም እንደምትወድ በእይቷ ያስታውቃል። ግን እምልልሃለሁ አክስቴ ራሱ የኔን ያህል እንደምትወድህ እጠራጠራለሁ ብላኝ አረፈችው። አክስቴ የምትለው እናቴን ነው። ንግግሯ የሆነ ደስ የሚል ነገር ቢኖረው ግን ልዕልናን ትኩረቷንና እምነቷን እኔ ላይ እንድትጥል አድርጓት ነበር። እንደምወዳት መተማመን ጀምራለች። በጣም የምፈራው ነገር አሁን ባለሁበት ሁኔታ የምሯን ነው ትወደኛለህ የሚል ጥያቄ ከልዕልና አፍ መስማት ብቻ ነው። ምክንያቱም እንደዛ አለችኝ ማለት ፈጣሪ የሰጠኝን ዳግመኛ እድል ገደል እንደመክተት ነው። ብትጠይቀኝ ልክ ማያን እንዳጧት እሷንም አጣታለሁ። ምክንያቱም እኔ ስሜትን መግለጽ አልሽ። ወደ ማያ ስመልሳችሁ ግን ሳታስበውን ባመለጣት
እሷ ስታለቅስ ማየት አልፈለኩም። አንገቴን ደፋው። ተጨማሪ ንግግር ሳታደርግ መልካሙን ሁሉ እመኝልሃለሁ፣ እሺ ትገባሃለች፣ ያዝልቅላችሁ አለች። ወዲያው ደግሞ ወደ ልዕልና ዞራ አውቀው እንጀንሽ አምናለሁ፣ ግን ጸባይሽም እንደ መልክሽ ይሁን፣ እሺ ገባሽ አይደል? ሀብትሽን በምንም ነገር ብታስከፊው አንቺ አትኖሪም፣ ምክንያቱም ሁሌ በቅርብሻለሁ ብላ ዝታ በመሃላችን አልፋ ሄደች። ምን ማድረግ እንዳለብኝ አላቅም። ልክ ማያን ተከትዬ ልሄድ ሲል ልዕልና በሚያሳዝን ፊት እያየችኝ ሚኪ አትወደኝም አለች። ወዲያው ማያ ወደ እኔ ዞራ ታይኝ ጀመር። በሁለቱ ሴቶች መካከል ሆኜ በየተራየዋቸው ልክ ልሆን አልሆን ባላውቅም የግድ መወሰን፣ አንዷን ደግሞ አጥብቄ መያዝ ነበረብኝና ስወዛገብ ነበር። በዛ መሃል ከየት እንደመጣ አላውቅም የማያ አይኖች እንባዝለዋል። አሳዛኝ የልዕልና ፊት ደግሞ እግሬን እንዳላንቀሳቀስ አስሮኛል። አዝናለሁ ሀብትሽ፣ እድልህ አልቋል አለች። ማለትም ማያ እስኪ ልትረጂ ሞክር እያልኩኝ አይኗን ስመለከት ፈገግ አለች። ምንድነው ብዬ ግራ በተጋባ ፊት እየተመለከትኳት እያለ ችግር አለ የሚል ድምፅ ሰምቼ ዞር ስል ቀጥታ ወደ ማያ ሄዶ ግንባሯን ሳማት። ሰውየው ፊቱ አዲስ ሆነብኝና ግራ ገብቶኝ ቆሜ እስክታስረዳኝ መጠበቅ ጀመርኩ። አረ ምንም ችግር የለም ጓደኞቼ ናቸው ላስተዋውቅህ ብላ ወደ እኔ ይዘው መጣችና ሀብታሙ ይባላል፣ እንደ ወንድሜ ነው፣ ጓደኛዬም ነው። እሷ ደግሞ የሱ ሚስት ናት። ያው አልተጋቡም፣ ግን በቅርቡ ሰርጋቸውን እንበላለን አለችው። እሱም እጁን ለሰላምታ ዘረጋ። በላይ ይባላለሁ፣ ባለቤቷ ነኝ አለ። ጭራሽ አልጠበቅኩም። የሰርጉ ቀን ትኩረት ሰጥቼ ያላየሁት። ከዛ በፊት በሱፍ ምናምን ተወጣጥቶ አይቼው አውቃለሁ፣ ግን በኖርማል አለባበስ ሳየው የተለየ ሰው ሆነብኝ። እኔ ሳስብ የነበረው የሆነ ከባድ ሰው፣ ትልቅና የሚያስፈራ ሰው አድርጌ ነበር። በዛ ላይ አባቱን በደንብ ስለማውቀው ልክ እንደ አባቱ በገንዘብ የሚያምን ጉረኛና አፈር አይንካኝ የሚል አይነት ሰው መስሎኝ ነበር። አልዋሽም፣ ማያ በጣም ትበዛበታለች። ማያ እና እሱ አይገናኙም። በእርግጥ በዛ ላይ በእድሜ ቢያንስ 5 ዓመት በላይ እንደሚበልጣት እገምታለሁ፣ ግን እንዳሰብኩት አያስጠላም። በቃውን እንሂዳ፣ ለፈተና ማረፍ አለብሽ፣ ነገ ትሄጃለሽ እኮ ብሏት እጆቿን ይዞ መሄድ ጀመረ። ሲጀመር እኔ ጥፋተኛ፣ በታቱ አዝኜላት እንጂ አፍቅሬያት አልነበረም ማለት ነው ብዬ ማሰብ ጀመርኩ። ከደቂቃዎች በፊት ልትሄድ ስትል ሊከተላት እየቃጣኝ ነበር የቆየው። አሁን ግን እጇን ይዟት ሲሄድ ምናልባት የደስታ እንጂ ሌላ ስሜት አልተሰማኝም ነበር። አትሂጂ ብዬ ልለምናት ላስቆማትም ሆነ ልከተላት አላሰብኩም ሁሉ። ለነገሩ ለምን ብዬ ሳስበው ትክክለኛ ነገር እንደሆነ ልቤ ስለሚያውቅ ይመስለኛል ያልተከፋሁት። በሰዓቱ ልጁን ሙሉ በሙሉ በአባቷ ዓይን ስላየሁት ይጎዳታል፣ ትምህርቷን እንድታቋርጥ ያደርጋታል፣ በገንዘብ እንደገዛት ቢሰማው እያልኩኝ እፈራ ስለነበር፣ እንዲሁም ማያ በጣም ቆንጆና ጨዋ ምርጥ ባህሪ ያላት ሴት ስለሆነች የማይመጥናት እጅ ላይ ወደቀች ብዬ ስላሰብኩኝ፣ እንዲሁም ደግሞ እሱን ያገባችው በእኔ ጥፋት ነው ብዬ ስላሰብኩ ይመስለኛል ያመመኝና የተጎዳሁት። እንደውም ሳስበው ሴት ልጅ የምትወደውን ብቻ ሳይሆን የሚወዳትን ማግባት በጣም የተሻለ አማራጭ ይመስለኛል። ቢያንስ እሱ እንዳየሁት ከሆነ ያከብራታል፣ ያስብላታል፣ ይንከባከባታል፣ በሰው ፊት አያዋርዳትም። በዛ ላይ በገንዘብም ቢሆን ሀብታም የሀብታም ልጅ ነው። እኔ በስም ብቻ ከተሸከምኩት ይልቅ የተሻለ ነው። ስለዚህ እንኳንም ከሱ ጋር ሆነች፣ እንኳንም አልተሳሳትኩ፣ እንኳንም ስሜት አልኖረኝ ብዬ ፈጣሪን አመሰገንኩ። በዛ ሁሉ ሐሳብ መሃል ግን ለማያ ብዬ ጥያት ልሄድ የቃጣኝን ማያ ስትሄድ ወደ እሷ ልመለስ ያሰብኩት ልዕልና ትዝ አለችኝና ወይኔ ጉዴ ብዬ ስዞር በሆነ አይነት አስተያየት አየች። ይቅርታ ልዕልና ብዬ ወደ እሷ ስዞር እንደምታስቢው አይደለም አልኳት ወደ እሷ እየቀረብኩ። ሂዳ ተከተላት አለች፣ አንድ እርምጃ ወደ ኋላ እየሸሸች። ይቅርታ የራሴ ጥፋት ነው፣
እንድትጎዳ ስለማልፈልግ ብቻ ነው ብዬ ላስረዳት ሞከርኩ። ለምን ትጎዳለች? ራሱን የሚጠብቅ ኩል የሆነ ባል የሚያከብራት ሰው አላት፣ ለምን ትጎዳለች አለች። መጀመሪያ እንደዛ አልመሰለኝ ብዬ ላስረዳት እየሞከርኩኝ እያለ ትወዳታለህ የሚል ድርቅ ያለ ጥያቄ ጠየቀች። ማያ ማለት ከልጅነት የማውቃት ግን የማላቃት ልጅ ናት። ስለሷ ሁሉንም እነግርሻለሁ ከፈለግሽ፣ ግን እወዳታለሁ እንጂ በፍቅር አይደለም። እምልልሻለሁ፣ አስብላታለሁ፣ ግን ላፈቅራት አልቻልኩም። ከሷ ጋር ያለው ስሜት ቀስ በቀስ እንደሚጠፋ እርግጠኛ ነኝ አልኳት። ያን ያህል እየተዋጠላት አትመስልም። እውነት ለመናገር ከሆነ ከልቤ ነው ያወራሁት። በዛ ላይ በራስ መተማመን ስሜቴን መግለጼ የሆነ ደስ የሚል አይነት ስሜት ነበረው። የሆነ ነገር ከላይ ላይ እንደወረደ ነው የተሰማኝ። እዛ ጋር የነበረውን ድባብ መቀየር ፈለግኩ። ልዕልና ያን ያህል የምጨከንብኝ አይመስለኝም፣ ግን አላውቅም። በሰዓቱ ስሜቷን ለማስተካከል ስለፈለግኩኝ ወደ እሷ ቀረብኩኝና አይኗን መመልከት ጀመርኩ። በሰዓቱ በጣም በራስ መተማመን ላይ ነበርኩ። በልበ ሙሉነት አታምኚኝ? እኔ ልሙት በፍቅር አላሰብኩትም አልኳት። ከዛ ትንሽ የፍቅር ሰው ለመሆን ስለፈለኩኝ ግን አንቺስ አልኳት ፈገግ ብዬ። እኔ ምን አለች? ምንም ሳልናገር በሆነ መንገድ አየኋት። ተግባብተናል፣ ግን ላለማመን እየሞከረች ይመስለኛል። ደግሞ ለምንድን ነው እንደሱ የምታየኝ አለች አይኖቿን ወደ መሬት እየላከች። ደስ የሚለው ቦታው ብዙም ሰው የማይተላለፍበት ስለነበር እንጂ እንደዛ ከሴት ጋር ተቀራረቤ ሰው ቢያየኝ ኑሮ። ብቻ ግን ወደ ፍቅራችን ስመለስ የሌለኝን ባህሪያት እያወጣው ነው። ከሷ ጋር ስሆን የሆነ ስሜቶች አሉ። ላቅፋትና እንድታቅፈኝ እፈልጋለሁ፣ እመኛለሁ። መቼም ሀብትሽ እንደዛ አያረግም። ማያን የተዋወቃት ሚኪ ፍቅር ሰው መሆኑን ተለውጧል። በእጆቿ አገጯ አካባቢ ይዤ ቀና እያደረኳት አይኔን እያየሽ መልሽል፣ ምን ሆነሻል አልኳት። አንተ እንደሷ አትመልከተኝ ብላ ድጋሚ አንድ እርምጃ ከኔ ራቀች። ሚኪ ግን ከራሱ ጋር አልነበረም። የበለጠ ወደሷ ቀረበና ለምን አላት። ውስጥ ያለው ሌላኛው ማንነት ማለት ሚኪ በዛ ሰዓት አልተቻለም። እሷ ደግሞ ስቀርባት ትደነግጣለች። ምክንያቱም ውስጤ እንድሳሳት ይገፋፋኛል። ልቤ ይመታልና እንደምትወደኝ ማሰብ እንድጀምር ያደርገኛል። እረፍ አለች። ምናልባት ልክ ብትሆኝስ? አስቢ፣ ምን ችግር አለው? ደግሞ ለምንድን ነው ልብሽ የሚመታው? ታፈቅድኛለሽ እንዴ አልኳት ጉፍተት ብዬ። ሚኪ ዛሬ ምን ሆነሃል? ቅድማሙ የነበረው ራስን ነበር፣ አበድክ እንዴ በዛው አለች። አይ አሁን ላይ ከበፊቱ የተሻለ ጤነኛ ሆኛለሁ እሺ ብዬ ፈገግ አልኩ። ትንሽ ዝም አለችኝና እንደማፈር እያለች ታውቃለህ ሚኪ፣ በቅርብ ስትታይ የበለጠ ቆንጆ ነህ። እንድጎዳ ካልፈለግ አንድ እርምጃ ከኔ ራቅ አለች። ማለት ለምን ትጎጃለሽ? እኔ ቆንጆ መሆኔ አንቺን ይጎዳል ብዬ ተመለከትኳት። አዎ ምክንያቱም ልቤ በጣም እየመታ ነው አለች። ከዛ ምን እንደሆንኩኝ አላቅም። ሊከተሉን የሚችሉትን ጥፊ፣ ጥሎ መሄድ፣ መጣላት፣ ስድብ፣ ሁሉንም ሳላስብ ስሜቴን መቆጣጠር አልቻልኩ። ቀና አድርጌ በእጆቼ ጉንጯን አቅፌ በማይሆን መንገድ ሐሳቤን ገለጽኩላት። ከዛ ግን ደስ የሚለው እኔ ከጠበቅኩትና ከፈራሁት የተሻለ ነበር። ጥፊ የለውም፣ ትንሽ የስስት ግፍተራ። ከዛ እጆቿን አፏ ላይ አድርጋ ዞር ብላ አየችኝና ምን ሆነሃል? ሰው ቢያይንስ? ደግሞ ድገመውና እገልሃለሁ እሺ የሚሉ የደስታ ቃላቶችን ተናገረች። በጣም ሳቋን ለመቆጣጠር እየሞከረች ነበር። ቢያንስ በሰዓቱ ፊቷ ላይ ቁጣና የመዘግነን ስሜት አለመኖሩ ሰላም ሰጥቶኛል። ሲጀመርም ግልጽ የሆነ ነገር ነበር። ዝምታዋ መልስ ሰጠኝ። እውነት ለመናገር
ያንን ነገር ከየት እንዳሰብኩትም አላውቅም። ለመጀመሪያ ጊዜ የወንድ ልጅን ስሜት ያየሁባት ሴት እሷ ናት። ባለፈው ማያ በዛ ልክ አውርታኝ ራሱ ምንም ፍላጎትና ስሜት አልነበረኝም። ለልዕልና ሲሆን ግን አመለጠ። አሁን ላይ ሳስበው የዛኔ እንኳንም ተሳሳትኩ እላለሁ። በሰዓቱ የሆነ አይነት ንዝረትና ከልብ የመነጨ የደስታ ስሜት በየተራ እየተመላለሱብኝ ነው። ለምን እንደሆነ አላውቅም። በእርግጥ ግን የምር ኩራት ተሰምቶኛል። የዛኔ የምርም ወንድ ሆንኩኝ መሰለኝ። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።